በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሐ ግብራችን ነው። ባለፈው ሳምንት አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ ከቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ዋና ስራ አስኪያጅ በቅድስት ሥላሴ ዩኒቨርሲቲ መምህር ከሆኑት ጋር አመራር ምንድነው? ዕቅበተ እምነትስ? መንፈሳዊ መሪ ሊኖሩት የሚገቡ መንፈሳዊና አእምሮአዊ ዝግጅቶች ምንድናቸው? የሚሉትንና ሌሎች ሐሳቦችን በማንሳት ሰፊ ውይይት ማድረጋችን ይታወሳል። ዛሬ የዚያን ተከታይ ክፍል ይዘን ስለቀረብን ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዘ። መልካም ያው እንግዲህ ስለዚህ ዕውቀት አስፈላጊ ቢሆንም በመንፈስ ቅዱስ መቃኘቱ ግድ ነው። ራሱ ሐዋርያው ቅዱስ ጴጥሮስ ክርስቶስ ከስቅለት በፊት ስለሚሆነው ነገር ሲነግረው አልቀበልም አለ። በስጋት ምክንያት አውቄ ያለው በትክክል ነው። በቀያፋ ግቢ የቀያፋ ሰራተኛ ስትይዘው ካደ። በኋላ ላይ ግን መንፈስ ቅዱስን ከተቀበሉ በኋላ በቀያፋ ፊት ቀርቦ ምንድነው ያለው? እሱን ከመስበክ ወደ ኋላ እንልም ነው ያለው። መንፈስ ቅዱስ በለጠ። ይሄ ጥሩ ነገር ነው ያመጡት። በማስተማር ዘመኑ ጌታዬ አልለይህም ያለው ቅዱስ ጴጥሮስ አረጋዊ ነው ከሁሉ አውቄ ያለው ካንተ ወዴት እንሄዳለን ጌታ ሆይ አልለይህም ሌሎቹ እንኳን ቢተው ሁሉ እኔ አልተውህም ነው ሲል የነበረው። ጌታችን ግን ያው ጸባዩን ስለሚያውቅ እውነት እላለሁ ዶሮ ሳይጮ 3 ጊዜ ተከዳኛለህ ነው ያለውና በዛች በመከራዋ ሰዓት ደግሞ እየማለ እየተገዘተ የሚገርም እኮ ነው። እየማለ እየተገዘተ እምትዩን ሰው አላቀው እምትዩን ሰው ጌታ ሆይ ሲል የነበረው እኮ ነው ቅዱስ ጴጥሮስ የምትዩን ሰው አላቀው ብሎ። ይሄ ምንድነው የሚያሳየው? አውቆታል እኮ ጌታችን ሕይወት እንደሆነ አውቆታል። ከሱ ውጭ ሊከተለው ሊኖረው አብሮት ሊሆኑ የሚገባ ማንንም እንደሌለ ተረድቷል። ቤተሰብም እያለው እሱን ተከትሎ መኖር እንዳለበት ነው ያመነው። ግን ሰይፍ መጣች፣ ያቺ መከራ መጣች። የዛን ጊዜ ግን መንፈሳዊ ኃይልን ስላለበሰ መካድ ነው እየማለ ነው ሲክድ የነበረው። ዮሐንስና ከመቤታችን በቀር መስቀል ስር የተገኘ እኮ የለም። ያ ሁሉ እረኛው ሲያዝ መንጋው ይበተናል እንደተባለ ሁሉ ተስፋ እየቆረጡ ሉቃስና ቀለዮጳ ወደ ከተማቸው ወደ ኤማውስ ወደ መንደራቸው እነ ቅዱስ ጴጥሮስም ራሱ ከአሳጥማጅነት ተጠርቶ እናንተ ሰውን ምታጠምዱ ትሆናላችሁ ተብሎ ተጠርቶ ከክርስቶስ ስቅለት በኋላ ወደ ጥብርያዶስ ወንዝ ነው ሄደው። እኔ አሳ ወደ ማጥመድ ሄዳለሁ ወደ ተወው መረብ ነው ተመልሶ ሄደው እና ተከትለውት ደቀ መዛሙርት ሁሉ ከሱ ጋር ሄዱ። ይሄ ምንድነው የሚያሳየው? ተረዱት፣ ገባቸው፣ አይምሮአቸው ያስተማራቸውን ነገር አወቁት። ግን ይሄ መንፈሳዊውን ኃላፊነት ለመወጣት የሚያስችል መንፈሳዊ ኃይል አልነበራቸውም። ለዚህ ነው እንዳትወጡ ከትንሳኤውም በኋላ እሱ አማናዊው ክርስቶስ እሱ ራሱ ትላንትና የተሰቀለው ትላንትና በችንካር የተቸነከረው እሱ መሆኑን እንዲያምኑ ነው። እጃችሁን ዳሱኝ አሳ አቅርቡልኝ እያቀረቡለት እየበላ መንፈስ አይደለሁም እኔ መንፈስ ስጋ አይበላም እያለ መነሳቱን እያስረገጠ እየነገራቸው ነው ለ40 ቀን የቆየው የኪዳን ትምህርት ምንለው ማለት ነው። ይሄን ካላቸው በኋላ ግን እንዳትወጡ ነው ያላቸው ኃይልን ተሰማይ እስከምትለብሱ ድረስ። ማወቃችንን ወደ መንፈሳዊ ኃይል ተጽዕኖ ወደሚፈጠር ብንናገር ንግግራችንን ሰው ልብ ውስጥ የሚያደርስ ብንቀድስ አገልግሎታችን ምእመናንን ወደ ጥምቀት ወደ እምነት ወደ ውህደት ማምጣት እንዲችል በየትኛውም ባላውያን ነገስታት ፊት ብንቆም ደፍረን እውነትን መናገር የምንችልበት። ስጋ እኮ ደካማ ነው፣ ስጋ ፈሪ ነው። ስጋ እኮ ሰይፍ ፊት መቆም እኮ አይችልም። ይሄ በጣም በተፈጥሮ እኮ በጣም ተቃርኖ እኮ ነው፣ አይቻልም። እንደ እሳት እንዲቢነካኝ እኮ እጄን ነው መሰበሰበው፣ አይኔ ያየ እጄን እሳት ውስጥ አልከተም። ግን ይሄ መንፈሳዊ ኃይል ድፍረት ጥባት ሰጥቶኝ እጄን እሳት ውስጥ ብከት ምንም ሊሆን እንደማልችል የሚያደርገኝ ኃይል
ያስፈልገኛል። ከሌለኝ ግን እሳቱን እንደፈራው ሰይፉን እንደፈራው ቁጣ እንደፈራው ጥግ ጥግ እንዳልኩ እንደተሸማቀቅኩ ነው የምቀረው። በዚህ ውስጥ መምራት አይቻልም። ስለዚህ ነው መንፈሳዊ ኃይል ያስፈልጋል። አዋቂነት አይደለም። እኛ ጋር ኢንቴሌክቹዋሊቲ ነው የገዘፈው። ኢንቴሌክቹዋሊቲ ኤክሰለንሲ ይሄ ምንድነው? ኢንተለጀንስ አይደለም የሚባለው። አሁንም ይሄ ኢሞሽናል ኢንተለጀንስ ይላሉ። አሁን ደግሞ አርቲፊሻል ኢንተለጀንስ ላይ ነው ያለ ነው። ያስፈልጋል። ሰው ማወቅ አለበት። ወደ ቤተ ክርስቲያን ሲመጣ ግን የሰው ኢንተለጀንስ በየትኛውም ደረጃና አቅም መጠን ምን መጽሐፍ ቢያነብ ምን ሊቅ ምሁር አዋቂ የመጠቀ ቢሆን የእግዚአብሔር ኃይል ካላገዘው በቀር ያያወቀውን ነገር ተግባራዊ ማድረግ አይቻልም። በአብ ልብነት ይመክራሉ ሥላሴ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ያከናውናሉ። ማከናወን፣ ማሳካት፣ ከፍጻሜ ማድረስ፣ ኢምፓክትፉል መሆን፣ ይሄ በማህበረሰብ ውስጥ የሚጨበጥ ተጨባጭ ተጽዕኖ ፈጣሪ መሆን መቻል ግን የመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም ማድረግ አይቻልም። መልካም። ያው እንግዲህ እግዚአብሔር ቤት የቅዱሳን ቤት እንጂ የሊቃውንት ቤት አይደለም። እውነት ነው። ደጋግሜ ነው ይሄንን ቃል ከእርሱ ነው እውነታውም ሲታይ። ቀጣዩ ጥያቄ ምንድነው? የግሪክ ፈላስፎች ወደ ምንኩስና ጀማሪው አባታችን ምድራዊው መልአክ አባ አንጦንስ ጋር ሲሄዱ አንድ የሚገጥም ነገር ነበረ። ስለዚህ አቃቤ እምነት የቤተ ክርስቲያንን የአገልግሎት ዘመንና ድንበር ለማስፋት መንፈስ ቅዱስ የግድ አስፈላጊ ነው። እሱን ታሪክ ይንገሩን። አዎ እንደ ታሪክ ሳይሆን የና አባ አንጦንስ እንግዲህ እና አባ አንጦንስ እና አባ መቃርስ እና አባ ጳውሊ እንግዲህ እነዚህ የምናኔ የምንኩስና ይሄ ምንድነው ይሄ ሴኖባቲክና አንኮራይት የሚባል አለ ወይንም የገዳም የምንኩስና ስርዓት በህብረት የመሆኔ ባሲሊዮስ እና በተባሃት ለብቻ ባት ዘግቶ የሚሄድ የምናኔ ህይወት አለ። እነዚህን ያስተማሩ አባቶች ናቸው። ያው ዛሬም ድረስ የምንኩስና ስርዓትን ስናስብ አይምሮአችን ቶሎ የሚሄደው ወደና አባ አንጦንስ ነው፣ ወደና አባ መቃርስ ነው፣ ወደና አባ ጳውሊ ነው የሚሄደው። እነዚህ አባቶች ደግሞ ፎር ዩር ሰርፕራይዝ አካዳሚሻን አይደሉም። አቴንስ አልተማሩም፣ አንጾኪያ አልተማሩም፣ ወይንም እስክንድሪያ ትምህርት ቤት ተማሩ የሚል ነገር አላገኘንም። ምናልባት አባ አንጦንስ ወንጌል ቅዳሴ ላይ ሲነበብ ሰሙ፣ ያለህን ሸጠ ተከተለኝ የሚለውን ሰሙ። ከቅዳሴ በኋላ ሄዱ፣ ያላቸውን ሸጡ፣ ለአንድ ለእህታቸው ትንሽ ጥሪት አስቀመጡ፣ ወደ ገዳም እሷን አስጠጉ። የቀረውን ለድሃ ሰጥተው ነው ወደ በረሃ የሄዱት። ራቅ ብለው ከመንደራቸው መጀመሪያ አንድ ቦታ፣ ከዛ በኋላ አንተ መነኮስ ትመስላለህ እያሉ እንደ ምንድነው እንደ መመጻደቅ አይነት ወይንም እንደ ማጥላላት አይነት ሲናገሩ በዛው ይሄዱ። አንዳንዴ ክፉ የሚናገሩ ሰዎች የሚመስሉ የኛን የህይወት ፍጻሜ እንደ ምጸት ሲናገሩ ያቺ ምንጸት ምን ሆነች? የህይወታቸው መዳረሻ ሆነችና ጭራሽ እንደውም የበለጠ ደጋው ገዳም ገብተው በረሃ የሚኖሩ ሆኑና ያው ዛሬ የብዙዎች አባት ሆነው ነው የምናገኛቸውና ምንድነው ምናልባት አሁን ከዚህ ጋር ጥሩ የሚሆነው ለመንፈሳዊነት አዋቂነት መሻገሪያው ነው። ምንድነው ቅድመ ሁኔታው ነው፣ እንደ ድልድይ ነው። ግን ሰው መጀመሪያ መንፈሳዊነቱን ይዞ ከተገኘ ግን አዋቂነት ባያገኝም አያስፈልገውም። ምክንያቱም ለመዳረሻነት ነው አዋቂነት የሚያስፈልገው። ቅድም ጥሩ ነው ያነሱልኝ። ዕውቀት መንፈሳዊ ለመሆን ነው የምንማረው። መንፈሳዊ ከመሆን የሚያስቀረን ከሆነ ዕውቀቱ እየጎዳን ነው፣ እየገደለን ነው ማለት ነው። የዘመናዊ የሥጋዊ ዕውቀት ችግሩ እሱ ነው። መንፈሳዊነት ላይ ከደረስን ወይንም ፍጹምነት ላይ ከደረስን ግን አያስፈልገንም። ኦሬዲ መሆን የምንፈልገው ላይ ደርሰናል። እና አባ አንጦንስ እንደዛ ነው የነበሩት። እነሱ በምናኔ በተጋድሎ ከመላእክት ጋር እየተነጋገሩ ከእግዚአብሔር ጋር እየተገናኙ እግዚአብሔርን መምሰል በበረሃው ላይ በዛ ምንም ነገር በሌለበት ላይ
ገዝፈዋል በቃ የእግዚአብሔር ክብር ሞልቷል በባታቸው በገዳማቸው ማለት ነው አቴናን የግሪክ ፈላስፎች እና የግሪክ ፈላስፋዎች ያው የፍልስፍና በባህሪው ጥያቄ እንድታነሳ ይቀሰቅሳል ተፈጥሮ እንደዛ ነው ጠባዩ ግን ደግሞ እሱ ራሱ የሚያነሳውን ጥያቄ አይመልስም ችግሩ እሱ ነው እና ክፍት አድርጎ የሚተዋቸው ነገሮች አሉ ያልተደረሰበትም ይላሉ አንዳንዴ ሙራኖ ሊያምታቱ ምናምንም ሲፈልጉ ይሄኛው ስቲል አልታወቀም ወይንም አልተደረሰበትም ይላሉ ያልተደረሰበትም ይያሉ ክፍት አድርገው የሚተዋቸው ነገሮች የውቀት ጋፑ ራሱ የፍልስፍናው ውስንነቱን ነው የሚያሳየው እሚሞላው ደግሞ በመንፈስ ቅዱስ ሀብትና ኃይል መሆኑን ነው የሚያሳየውና እንደዚህ አይነት ጥያቄዎች ሲነሳባቸው ወደ አባቶች እንሂድ ይያሉ የግብጽ አስኬትስ ገዳም ድረስ እየመጡ ይጠይቋቸው እንደነበረ ከጥያቄዎቻቸው ይልቅ ግን የአባቶችን ጸጋ መንፈሳዊ ኃይል ይሄ ምንድነው መንፈሳዊው ተጽኖ የሚፈጥረው አንዳንዴ እኮ የመንፈስ ቅዱስ ሀብትና ኃይል ያላቸው አባቶች ከሚናገሩት ይልቅ እንትናቸው ራሱ ምንድነው ጥላቸው ልበል ይሄ መንፈሳዊ ሞገሳቸው ራሱ እንትን ይላል ሜልት ዳውን ነው የሚያደርገው በቃ አቅልጦ ልብን ሰብሮ አንበርክኮ ነው የሚያስቀረውና እነሱ ለዚህ ነው እኮ መንፈሳዊ ሰው ማንንም ሊመረምረው አይችልም እሱ ግን ሁሉን ይመረምራል አሁን ልክ ህፃናት መተው እንደው የቸገራቸውን ችግር ያጋጠማቸውን ጥያቄ ይዘው ወደ አንድ መምህር ቢመጡ እንዴት ነው ምን እንመለከተው ለነሱ በጣም ከባድ ናት በእድሜያቸው የሚያዩት ስለሆነች በእነሱ ሌቭል ያቺ ጥያቄ ከባድ ናት ለነሱ በጣም ትልቅ መከራከሪያ ጉዳይ ሆናለች ለ30 ዓመት 40 ዓመት 50 ዓመት ለሞላው አረጋዊ ሰው ግን የልጆቹ ጥያቄ ምንድናት የምንድናት በቃ እና አይቆይ እንደሱ አይደለም ልጆች እሱ ቆይ እንደዚህ ነው ግን ህይወት ማለት እንደዚህ ነው ብሎ እነሱ ከሚቸገሩባቱ ይልቅ የሚበልጠውን ነገር ያባት ሲነግራቸው ልጆቹ ድፍት ነው በቃ የሚሉት እኛ አባት ጋር አንድ ጥልቅ ነገር አለ እኛን ካስጨነቀን ካሳሰበን ጥያቄ ይልቅ የሚበልጠው ነገር ያለው የኔታ ጋር ነው ብለው እዛው በቃ እንዲቀሩ ነው የሚያደርጋቸው ስለዚህ የፍልስፍና ጥያቄ የልጅ ጥያቄ ነው አሁን እንደዚህ ገዝፎ የሚነገረው ይሄ የኢንተለጀንስ ጉዳይ የልጅ ጥያቄ ነው ትንሽ ሲበራለት የሆነ ሰው በቃ አባቴ አንተ አታስፈልገኝም ብሎ ትቶ ነው የሚሄደው ስለበራለት ግን ሁሉን አወቀ ማለት አይደለም እና ያቺ ጥያቄ በአባቶቻችን ቅዱሳን ፊት ይምንትናት ለምን እነሱ ሊያውቁ የሚፈልጓትን ነገር አባቶቻችን ሆነውት ነው ያሉት ምክንያቱም እነሱ ጋር እንደ ጥያቄ የፈጠረችባቸው የዛች የእውነት ምንነት ጥያቄ አባቶቻችን ያችን እውነት ኖረዋት ነው ያሉት እዩት ልዩነቱ ጠቢባን ጋር ያለው ጉዳይ ጥያቄውን የማላመጥ ምክንያታዊ መልስ የመፈለግ እነዚህ ፕሮሚሶችን ሎጂካል አንሰሮችን የመፈለግ እንትን ውስጥ ነው ያሉት አባቶች ጋር ግን ያለው ምንድነው ያንን ሊረዱ የሚፈልጉትን እውነት ለብሰውታል ሆነውታል እና ባንደበታቸው በሰውነታቸው በባህታቸው ፈሷል በቃ እና ምን አላቸው አፍላቸውም ሶ ወደዛ ከመመለስ ወደ ከተማቸው ወደ ትምህርት ቤታቸው ከመመለስ ይልቅ ከነዚህ አባቶች ጋር መኖር እንደሚበልጥ ያሰቡ ለፍልስፍና ጥያቄ መተው ለመንፈሳዊነት ገዳም የቀሩ ብዙ የግሪክ ጠቢባን አሉ ያባንቶስን ታሪክ ስናነብ መልካም እንግዲህ ያው ይሄ በአራተኛው ክፍለ ዘመን ላይ ተከናውኗል ዛሬ ደግሞ ባለው በገሃዱ ዓለም ላይ የቅድስት ቤተክርስቲያን መሪዎች ከሚገጥሟቸው ብዙ ተግዳሮቶች መሃል ሁለቱም ብናነሳ አንዱ የራሳቸው የውስጥ ፍላጎት ነው ሁለተኛው ደግሞ በዙሪያቸው ያሉ ሰዎች ስውር ፍላጎት ነው አንድ ምሳሌ ልንገሮት አመራርን እንደ ምሳሌ አድርጌ ያየሁባቸው አንድ አባት አሉ ማንም ሰው መጥቶ ስጦታ ቢሰጣቸው አይቀበሉም ምናልባት የሚሰጠው ሰው ከሳቸው የሥራ ባህሪ ጋር ከሳቸው መንገድ ጋር የማይገናኝ ከሆነ እንደ አባትነት አይተው ደስ እንዲሉ ሲሉ ይቀበሉት ይሆናል ካልሆነ ግን አይቀበሉም ምን አሉ በትንሽ ስጦታ አሉ ብልጥ ሰው
በመሪ ትከሻ ላይ ሄዶ ቁጭ ይላል አሉ። ስለዚህ አሁን የወቅቱ የቤተ ክርስቲያን መሪዎች በአጥቢያ ደረጃ ያሉ በሀገረ ስብከት ደረጃ ያሉ በጠቅላይ ቤተ ክህነት ደረጃ ያሉ በከፍ ባለው ቦታም ላይ ያሉት አንደኛ የራስን ያልተረዱትን ስውር አጀንዳ ሐሳብ ያለውን ማንነትን እሱን ገለው ደግሞ የተሰወረ አጀንዳ ይዘው በዙሪያቸው የሚያቀነቅኑትን እነዚህን ሁለት ተግዳሮቶች እንዴት አድርገው ተቋቁመው ይምሩ ተጽዕኖ ፈጣሪ ይሁኑ? እውነት ነው። አሁን በዘመናችን ያለው የመሪነት ተግዳሮት ከባድ ነው። እንደውም ወደ መሪነት ከመምጣት ይልቅ ብዙዎቹ እውነተኞቹ መሸሽን ነው የሚመርጡት። ምክንያቱም የመሪነት ሚናቸውን ወይንም ኃላፊነታቸውን ሊወጡ ከሚችሉበቱ ይልቅ የሚጠላለፉበቱ ምናልባትም ደግሞ ወድቀው የበለጠ ብዙ መሰናክል ችግር እንፈጥራለን ብለው ስለሚያስቡ ሸሽተው ነው የሚገኙት። ምክንያቱም ብዙ የተዛቡ ነገሮች አሉ። በነዋሪዎችም በዙሪያቸው ያሉትም እንደ ተቋምም ብዙ ተቋማት እንደው አጠቃላይ ጀነራላይዝ አድርጎ መናገር ያስቸግራል። ግን ከሚታየው ሁኔታ አንፃር ግን ኮረፕትድ የመሆን እንትናቸው ከፍተኛ ሆኗል። ኮረፕሽኑ ደግሞ ተቋማዊ ጭምር የሆነ ኮረፕሽን ነው። መልቲ ዳይሜንሽናል የሆነ ኔትወርክድ የሆነ እና ደግሞ ኢምቤድድ የሆነ በጣም ረጅም ጊዜ ተተክሎ የቆየ እና ከመሆኑ አኳያ ያ በጣም የሆነ ስትራክቸራል የሆነ ነገር ካልተፈጠረ በቀር በእንደዚህ አሁን ባለንበት በጊቨን ሰርከምስታንስ ውስጥ ወደ መሪነት ለመምጣት በጣም ነው የሚቸገሩት። አሳካለው ከማለት ይልቅ እሰናከላለሁ ኃላፊነቱን ላልወጣ እችላለሁ ብለው ስለሚያስቡ መሸሽን ነው የሚመርጡት። ነው እንደ ጊቨን ኮንቴክስት ስንመለከተው የሚያጋጥሟቸውን ተግዳሮቶችን ግን ተቋቁመው ለመምራት ኃላፊነት ላይ የሚመጡ ሲጀመር በቃ ያ መሪ ከግላዊ ማንነቱ ወጥቶ አሁን ተቋማዊ ማንነት ውስጥ ነው እየገባ ያለው። የራሱ የግሉ ስም አለው፣ የግል አድራሻ አለው፣ የግሉ ቤተሰብ አለው፣ የራሱ ህይወት ማንነት ምናምን አለው። አሁን ከዛ ውስጥ ወጥቷል። ይሄን ማመን አለበት። የአጥባ መሪም ይሁን የምንም ኃላፊነት ላይ ያለ ሰው ይሁን ከግላዊ በግሉ ከተነከረባቸው ነገሮች ውስጥ ሁሉ ወጥቶ አሁን የቤተሰቡ ሰው አይደለም። እሱ አሁን የተቋም ሰው ሆኗል። እሱ አሁን የማህበረሰቡ ሰው ሆኗል። ወይንም የአጥቢያው ሰውን ወክሎ ነው የሚናገረው ነገር ሁሉ ማህበረሰቡን፣ ተቋሙን፣ አጥቢያውን ወይንም የሚወክለውን ህዝብን ወክሎ ነው የሚናገረው። አነጋገሩም፣ ማለባበሱም፣ አኗኗሩም አንድ ሰው ሀገርን ወክሎ ሌላ ሀገር ጋር የሚነጋገር ከሆነ ኢትዮጵያ ተናገረች ነው፣ ቤተክርስቲያን ተናገረች ነው፣ ወይንም የአጥቢያው ምዕመን ተናገረ ነው የሚባለው እና በጣም ፊገር ነው። በቃ ያ ኮቴ ሁሉ አይቀርም። ያው እንግዲህ መሪዎችን አይታችሁ ከሆነ በሁሉም ላይ ያሉት ሁሉ አለባበሳቸው ትንሽ ጭረት እንኳን ካለች ያንዳንዷ ተለቅማ ነው የምትተቸው። ለምን? የሰውየው አለባበስ፣ አነጋገር፣ አረማመድ ከሰዎች ጋር የሚኖረው ግንኙነት በሙሉ የሚወክለው ከኋላ ያለውን ማህበረሰብ ነው። ስለዚህ ከግላዊ ማንነቱ የተነጠለ መሆን አለበት። ግላዊ ጥቅሙን፣ ግላዊ ፍላጎቱን፣ ግላዊ ችግሩን ተሸክሞ ወደ ተቋሙ ከመጣ ያ ተቋሙን ለግል ዓላማው ነው የሚያውለው እና በምንም ታምር ሊመራው አይችልም። የኮረፕሽኑ አካል ነው የሚሆነው። የመጀመሪያው ይሄ ነው። መራገፍ አለበት፣ መላቀቅ አለበት። ሊዲንግ ነው። ቤተሰቦቹ ከህዝቡ ከማህበረሰቡ አንዱ አካል ናቸው። እህት ወንድሞቹ ከሚመራቸው ማህበረሰቦች ውስጥ አንዱ አካል ናቸው እንጂ እሱ የስጋው እህት ወንድም ምናምን ስለሆነ በተለየ ሊታዩ የሚችሉበት ምንም አግባብ የለም። እንደዚህ አይነት ግልጽ ጥርት ያለ የተነጠለ ማንነት መያዝ አለበት ሲጀመር ማለት ነው። ሁለተኛው በዙሪያ ያሉ ተጽዕኖ የሚፈጥሩ ነገሮች እውነት ነው። ምንድነው በተበከለ ቦታ ውስጥ ገብቶ
ቆሻሻ አይነካኝም ወይንም ቆሻሻ አይሸተኝም ማለት አይቻልም። ገና ከመግባቱ ሁሉ የሚያስነጥሰው ምናምኑ አቧራው ምናምኑ ይኖራል ሊኖር ይችላል። ግን ያ ሰውነቱን እንዳይበከለው እንዳያቆሽሸው ወደ ሁለመናው ሰውነት ደግሞ እንዳይሄድና ከናካቴው እሱን ሙሉ ለሙሉ ቆሻሻ እንዳያደርገው የሚመጡ ነገሮችን ሁሉ በጥንቃቄ ነው ማየት ያለበት። እዚህ በጣም አሁን ያለንበት ዘመን በጣም ሰብትል ነው። ድሮ ናይቭ ነው ይባል የነበረው። ናይቭ ማለት ምንድነው? ሲስገበገቡ ሰዎች ሁሉ እንዲታያሉ ሲሻሙ በግልጽ ይታያሉ። አሁን ግን አይታየም። ስማይሊንግ ነው፣ ሶፍት ነው፣ በጣም ደስ የሚል ከለርፉል ነው፣ ደማቅ ነው። but the back is መርዝ ነው፣ በውስጡ ግን ተንኮል ነው። ደስ የሚል የሚመስል ግን በጣም ጭካኔ ያለበት ነው። በጣም አደገኛ ነው። this is what we call it subtle egoistoች አፕሮቻቸው ይሄ ነው። እና መሪዎች ዝም ብለው ናይቭ መሆን የለባቸውም። ማንም ይሁን ማንም አጠገባቸው ያሉ ሰዎች ያላቸው አቀራረብ አንድን ነገር ሲሰጡ ምን ሊቀበሉ እንደመጡ ማወቅ አለባቸው። ሲያከብሯቸው ጥፍ ብለው መሬት ላይ ወድቀው ሲሰግዱላቸው እቺ አሰጋገድ ምን ማለት ናት ብለው መተርጎም አለባቸው። ወይንም እቺ ጅመንሻ ትርጉማ ምንድነው ብለው መተርጎም አለባቸው። ነገ ዋጋ የሚያስከፍል እንዳይሆን ማለት ነው። በዚህ በቲት ፎርታት ዓለም ውስጥ ወይንም ምንድነው ከከኝ ለከከህ በሚለው ዓለም ውስጥ ምንም ነገር ፎር ግራንትድ ወይንም ፍሪ ላንች ሆኖ የሚሰጥ ነገር የለም። ሁሉም የምትመጣ ነገር ኋላ የምታስከፍለው ዋጋ ልትኖር ስለምትችል ማለት ነው። ምን ሊያነቡልን ነው? አንድ ነገር አነብሎታል። ከዛ በፊት ግን አሁን ባሉት ላይ አንድ በልቤ ታየኝ የነበረው ነገር ምንድነው? ራስ ወዳድ ሰዎች መሪውን ያከበሩ የወደዱ መስለው በስጦታ በተለያየ የወሬማ መሃል የነገር አማሃ የጠሉትን በማስመታት የወደዱትን በማሾም ይጓዙና ያ መሪ የአገልግሎት አረፍተ ዘመኑ ልክ ሲቀርብ ጠላቱ ነው ቀድሞ የሚነሱበት እነሱ ነው ያየን እኮ ነው። ትናንት ወዲያ ከእግዚአብሔር ዙፋን ስር እናስቀምጥህ ሲሉ የነበሩ ሰዎች አንድን ሰው ትንሽ ቀን ሲጎልበት ሰይፍ መዘው ደግሞ እውነት ነው። እንደዛ ይሄ ነው እንግዲህ አንደኛው ጥንቃቄ ማድረግም ያለበት ይሄ ነው። ያ እንደ ጌታችንም እኮ ያየነው ነው። በሆሳና የተቀበሉት በዕለተ ረቡዕ ፈረዱበት፣ በዕለተ ዓርብ ደግሞ አሳልፈው ሰጡትና ሰው እንደዚህ ነው። ምንድነው ይሄ ሁኔታና ቦታን ተከትሎ በዛ ስሜትና ልክ የሚሄድ ነው። መሪ ግን መሪ ነው፣ ዓላማ አለው። በመሃል ላይ የሚያጋጥሙ ብዙ ወጀቦች አሉ። ይሄ ሬዚሊየንስ የሚል ተርም አለ። ይሄ ምንድነው? በወጀብ ውስጥ ወጀቡን ተቋቁሞ አልፎ ሰንጥቆ መሄድ መቻል ማለት ነው። ተግዳሮት ያጋጥማል። የሚታዩም የማይታዩም ነገሮች ያጋጥማሉ። ተግዳሮቱን ፈርተን ከቀረን ያው ዓላማችንን ከማሳካት ወደቀን ማለት ነው። ደሞ እንደ መሪ ልናሳካ ደሞ መነሳት አለብን ካልን ደግሞ ወጀቦች ይኖራሉ። ባይ ዲፎልት ምንም እንትን የለውም የታወቀ ነው። ግን ያንን መቋቋምን ብቻም ደግሞ አይደለም ሰንጥቆ አልፎ ሄዶ ያሰበበት መድረስ አለበት። ምናልባት ሙሴንም ያነሳን ነበርና ሙሴ ከፊት ለፊቱ የኤርትራ ባህር ነው ያለው። በጣም ከባድ ነው። ከዚህ ደግሞ የሚያማርር ህዝብ ነው ከኋላ ያለው ሁሉ በራው ተጣልከን ለባህር አሳልፈ ልትሰጥ የሚረዱት እንኳን አይደሉም ያሉት የሚያጉረመርሙበት ናቸው። በምትገኘው ቀዳዳዋ ሁሉ ሊነቅፉት ሊተቹ የሚፈልጉት ናቸው የገዛ ወገኖቹ ማለት ነው። ከፊት ለፊት ደግሞ የኤርትራ ባህር አለ። ይሄውን እንደ ሰው ከተመለከተነው በጣም ትልቅ ተግዳሮት ነው። ግን ሙሴ አንደኛ በእግዚአብሔር ኃይል የሚመራ ነው። ቅድም እንዳልነው መንፈሳዊ ኃይል አለው። ሙሴ ተራራ ጫፍ ላይ እኮ ከእግዚአብሔር ጋር ተገናኝቶ እኮ የመጣ ነው። በዚህ በመንፈሳዊነት እናነሳዋለን። በዛች ደብረ ሲና ተራራ ላይ ወጥቶ ጫፍ ደርሶ ከእግዚአብሔር ጋር ተገናኝቶ ፊቱ የተለወጠ የእግዚአብሔርን ክብር የለበሰ ነው። በቃ የእግዚአብሔርን ክብር ለለበሱ መንፈሳዊ ኃይልን ለተጎናጸፉ አይደለም የኤርትራ ባህር ምንም ነገር
የሚያቆማቸው የለምና በበትሩ ማንም ባላሰበውና ባላመነበት ሊሆን በማይችልም በስጋዊ መንገድ ብናስበው ሊሆን በማይችል መንገድ በበትሩ ያንን ባህር ገቶ አቁሞ በባህር ውስጥ ነው ህዝቡን ያሻገራቸው። ይሄ እምነትም ይፈልጋል፣ ጽናት ይፈልጋል እና ደግሞ ተግዳሮትን የመቋቋም አቅም ይፈልጋል። ይሄ ሬዚሊያንስ የምንለው ማለት ነው። እሱም ባልተላበስንበት ሁኔታ ልንመራ አንችልምና ይኖራሉ ለጥቅማቸው ፈልገው የሚቀርቡ ሰዎች ይኖራሉ። ትንሽ እጅ የሚነሱ ድፍት ብለው ቅድም እንኳን ሰጭዋለሁ ድፍት ብለው በቃ ልክ ያመለኩ ያህል ራሱ ሁሉ ጉልበት ላይ የሚወርቁ ሰዎች አሉ። ግን ሪሊ እንደው በሰውነት አክብሮ ነው ወይንስ ሰው መቼም ሲወርቁለትና ሲንበረከኩለት ደስ ይለዋል ከዛ በኋላ ጥያቄን ባስከትል ይቀበለኛል ብሎ አስቦ ነው? እቺ ሰብትል አፕሮች ናት። እባብም እንደዚህ ነው ሔዋን ጋር የሄደው። ሰይጣን በእባብ ነው የሄደው። እባብ መልከ ናት። በራሱ መልክ ከሄደ ጽዩፍ ነው። ደንግጣ ፈርታ ነው ጮሃ የምታረቀው። ግን በመታምረው እባብ ውስጥ ነው አድሮ መልካም ሆኖ የቀረባት። ሁሉ ጊዜ ክፋት በጎ ነገርን ተከትሎ ተሸፍኖ ነው የሚመጣው። ተንኮል ምን ጊዜም ቢሆን በሚጣፍጥ ነገር ውስጥ ነው ሰው መርዝ ይዞ የሚመጣው። እና መሪዎች ይሄንን ኦፕን አፕ ሆነው ኮንሺየስ ሆነው ማወቅ አለባቸው። በእግዚአብሔር ኃይል ደግሞ የሚደገፉ መሆን አለባቸው። በእግዚአብሔር ኃይል ከተደገፉ ደግሞ ሊነድፋቸው የመጣውን እባብ ይቀጠቅጡታል እንደ ክርስቶስ። መርዙን ጠጥተው ምንም አይሆኑም እንደ ቅዱስ ጊዮርጊስ። ምንም የሚያገኛቸው ክፉ ነገር የለም። መንፈሳዊ ኃይል ይሄ ነው የሚያስፈልገው። መንፈሳዊ ኃይል ከሌለን ግን ፍሩሃን፣ ድንጉጣን፣ ሸሺዎች ጥግ ይዘን በቃ ዛፋችንን ሸፍነን ምናምን የሚሆነውን ለማየት ነው የምንሆነው። የሚገርመውት ነገር ዶክተር የመጀመሪያው ክፍለ ዘመን ቤተክርስቲያን እንደ አርማ ኢምብለም አድርጋ ተጠቀምበት የነበረው አሳን ነበር። ኢክተስ አሳ ነበረ። ብዙ ትርጉሞች አሉት። ከብዙዎቹ አንዱ ግን በጨው ውስጥ እየኖረ ተለውጦ ጨው አልሆነም፣ ራሱን ጠብቆ ነው የሚኖረው። ስለዚህ መንፈሳዊ መሪዎችም የቅድስት ቤተክርስቲያን ዕቅበተ እምነት በሰዎች ዘንድ የጎላ ተቀባይነት እንዲኖረው በተበከለው ዓለም ውስጥ ራሳቸውን አጥርተው ሲኖሩ አይደለም እንዴ? በገዳም ሸሽተው ቢደበቁ ፈተናው ላይ ጸና ይችላል። ያ ፈተና ሌላ ነው። ግን በዚህ በዓለም ውስጥ ያለው ይሄ አታላዩ፣ ሸንጋዩ፣ ራስ ወዳዱ የሚያመጣውን ሽንግላ ቃልና ስጦታ ንቀው በትክክል ለዕቅበተ እምነት ሲያቆሙ ራሳቸውን ያ በትክክል መንፈስ ቅዱስ የደገፋቸው ተጽዕኖ የፈጠሩ ይባላሉ። ሌላው ምንድነው? አመራር ለዕቅበተ እምነት ትልቅ ሚና አለው። ትልቅ ሚና በዚህ በሊደርሺፕ ትምህርት ላይ ዎክ ዘ ቶክ አይዲያ ሐሳብ ሲነሳ ሰዎች የሚጠቅሷት ነገር አለች። ህንድ ላይ እንግሊዞች ህንድን በቅኝ ግዛት ሲገዙ በዘመናቸው ማህተመ ጋንዲን ክርስቲያን ማድረግ ፈልገው ነበረ። የህዝቡን መሪ ህዝቡን እየመራ አስቸገራቸው ተጽዕኖ ፈጥሮ እና ከዚያ ይህን ሰውዬ በቀላሉ እኮ ክርስቲያን ብናረገው ታዛዥ ይሆናልኛ ብለው አዲስ ኪዳን እንዲያነብ ሰጡት። አነበበ፣ አየ። በኋላ እነሱ ጠበቁና ሄደው እንዴት ነው አዲስ ኪዳን ምን ተማርክበት አሉት። ስለ ህዝቡ ራሱን አሳልፎ የሰጠ መሪ፣ ራስ ወዳድ ያልሆነ ክርስቶስ እናንተም ባላይ ኑሮ ክርስቲያን ሆነ ነበር ነኝ እንዴ። አሁን እኮ በቅዱስ ቤተክርስቲያንም ክርስቲያኑ ራሱ ምእመኑ መሪ ነው። አንተም ብሎ ቆራቢ አንቺም ብሎ ቆራቢ ከተባሉ በትክክል ለዕቅበተ እምነት እንቅፋት ሆነዋል። እውነት ነው። ይሄ የነሱ አፕሮች አሁንም ወንጌልን ተረድቶ እና በክርስቶስ ማንነት ተማርኮ ክርስቲያን ከሆነ ለኛ ይመቸናል ነው። ምክንያቱም ክርስቲያናዊነት ሞኝነት የሚመስላቸው፣ አላዋቂነት የሚመስላቸው ወይንም ወንጌል አይምሮን የሚደፍን ወይንም ማመን ያመለካከት አቅምን የሚገድብ አድርገው የሚያስቡ በጣም ብዙ ናቸው። እና እነሱ እኮ አሁን በቃ የተሻለ ሐሳብ የሆነው አይምሮአቸውን በወንጌል በክርስቶስ ማንነት እንሸፍነውና ከዛ በኋላ የኛን ስራ እንሰራለን ነው አካሄዳቸው።
ጥሩ ነው ግን የህንዱ መሪ የመለሰላቸው እውነት ነው ግን እንደ መሪ ሲታሰብ ግን እነሱ የሚያሳዩት አካሄድ ሌላ እንደሆነ ስለሚያውቅ ቢያምንበትም የወንጌሉ ትምህርት የክርስቶስ ሰርቫንት ሊደርሺፕ ቢያምንበትም ግን ይቸግረዋል ምክንያቱም እነሱ እየመጡ ባሉበት መንገድ ነው መሄድ ያለበት ስለዚህ ቢረዳውም የተረዳውን ተረድቷል ነገር ግን እነሱ እየመጡ ባሉበት ልክ ለመሄድ ግን የነሱን መንገድ ማየት አይኑ ሳይነቀል እነሱን መከታተል ነበረበት ለዚህም ነው እንግዲህ እናንተን ባላቅ ኖሮ ባላያችሁ ኖሮ ክርስቲያን ሆን ነበር ያለው በጣም ፓወርፉል ነው ሲጀመርኩ እነሱ ክርስቲያን ቢሆኑ በወንጌሉ ቢያምኑ እንዳይገኙም ነበር ይሄ ደግሞ የሚያሳየው ምንድነው ወንጌልን መጠቀሚያ ማድረግ መሳሪያ ማድረግ አቢዩዝመንት ነው ራሱ የክርስቶስን የማስተማር መንገድና የክርስትናን እውነት ለስጋዊ ጥቅምና ዓላማ ይሄ ነው እንግዲህ የኮሎናይዜሽን ነገር ስናነሳ በሰፊው የምናገኘው እውነት እሱ ነው ወንጌል ራሷ መዳረሻ ናት ሰዎች ሁሉ አምነው የሚኖሩባት ፍጻሜ ናት እንጂ ለስጋዊ ጥቅምና ዓላማ ሰዎችን ለመግዛት ወይንም መሪዎችን ለማንበርከክ ወይንም ለማታለል ዓላማ የምናውለው አይደለም እንደዛ ስናደርገው አቢዩዝ እያደረግነው ነው የክርስቶስን ክብር እያወረድን ነው ያው በሰዎች ክብር የሚወርድ በሰዎች ድርጊት የሚወርድ ክብር የለውም እንጂ አስተያየታቸው ግን እንደዛ ነው ማሞኘት ነው መገልገያ መጠቀሚያ ማድረግ ነው ለዚህ እኮ ነው የወንጌልን ቫልዩ አሁን ማየት ያቃታቸው ለምን አውርደውት ለቀኝ ግዛት ለባርነት ሌላውን ለመጨቆን መሳሪያ አድርገውት የነበረ ስለሆነ በራሱ ያለውን ክብር ማየት ስላልቻሉ ነው አሁንም ማምለክ ያልቻሉት በክርስትና መኖር ያልቻሉት ለማታለል ግን በጣም ይመቻል ምክንያቱም ወንጌል ዴሊኬት ናት በቃ አይምሮን የሚያሸንፍ እውነት ነው የሚያንበረክክ እንድንገዛ የሚያደርገን እውነት ነው እሱ ግን በራሱ አምላካችንን እንድናውቅ እንድናገለግለው አብረነውም እንድንኖር የሚያስችል እንጂ እኛን አሞኝተው እነሱ የነሱን ዓላማ ሊያሳኩበት እንደ መሳሪያነት የሚያገለግል አይደለም ይሄ ጽርፈት ነው ብላስፌሚ ነው አንደበታቸውንም በሰማይ ላይ አልሆሰሆሱ እንደሚለው ይሄ ምድራዊ አፈር ላይ ይመላለስ የነበረው አንደበታቸው ስጋዊና ቁሳዊነትን የሚያስበው አይምሯቸው ሰማያዊውን አምላክ ለመንቀፍ ወይንም ለማሳነስ የሄዱበትን ድፍረት ነው የሚያሳየው ጽርፈት ነው ይሄ አመራር ለዕቅበተ እምነት ያለው ሚና የሚለው መርሃግብራችን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃግብራት እንድትከታተሉ በአክብሮት መጋበዝ ነው